ሰዎች ተጋደሉ፣ ተሰባስበው ተጫረሱ። እንግዲህ ውድ ተመልካቾቼ ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ወይ? ሁሉ መልካም፣ ሁሉ ሰላም። ከኔ ከሁሉ ሰላም ነው፣ እግዚአብሔር ይመስገን። ሲኖላ ድራማ ክፍል 14ን ይዤላችሁ መጥቻለሁ። ክፍል 13 ላይ መጨረሻ እንግዲህ አርካን በስለት ተወግቶ እንደነበረ ይሞት ይዳን ምን ይፈጠር ይሆን በቀጣይ ምን ይሆናል በሚለው ነበር ያቆምነውና ክፍል 14 እንግዲህ አልሞተም፣ ሲኖላ ደርሳለታለች። ለዚህም ደግሞ ቅዱስ ማለትም የሲኖላ የድሮ ፍቅረኛዋ ስለነበር የወጋው ተደናግጧል። ከወጋው በኋላ ይሞትብኛል ብሎ በጣም ፈርቶ ስለነበረ ለሲኖላ መልእክት አስቀምጦላት ነበረ እና መልእክቱ እንደደረሳት ሩጣ ሂዳ ሲኖላ አንስታዋለች። አንስታም ሕክምና ወስደው ለመታከም ለመትረፍ ችሏል ማለት ነው። ውድ ቤተሰቦቼ ነገር ግን ብዙ አዲስ ነገር ተፈጥሯል። በዚሁ አጋጣሚ እንደዛ እንኳ አድርገው አርካን በጣም ንጹሕና ቀና ልብ ያለው ሰው ነው። እውነት ለመናገር ምንም እንኳ ሲኖላም ውስጧ መጥፎ ባይሆንም ማለትም እሱን እንደምታፈቅረው ብናቅም ነገር ግን በዚህ 2 ቀን ውስጥ እያደረገች የነበረው ልክ አልነበረም እና አርካን በጣም ንጹሕ ልብ ያለው ለሴት በጣም ቀና የሆነ ሰው እንደሆነ አይተንበታል በዚህ ክፍል ላይ ማለት ነው። እናም እንግዲህ አስታክመው ቤቱ ከመጣ በኋላ ሜላቶዬ በስበቡ ለማስታመም በሚል ስበብ ወደ ቤት ገብታለች። ከእህቷም ትዕዛዝ ተቀብላለች። ሐኪም ቤት ወሰድኩት በሚል ሰበብ ያቺ የሰይጣን ቁራጭ ተመልሳ ልጅ ወንድሜ ጋር እንዳትገኝ አደራ ብላ ካነት ለሲኖል ለሜላት ማስጠንቀቂያ ጭምርት አደራ ሰጥታት ወንድሟን ሄደችውና አርካን በተኛበት አገብጎች ብላ እህቱን ስታወራ እየሰማት ነበር። ድንገት ከእንቅልፉ ሲነቃ ሜላት ካጠገቡ ነች። በጣም ተናደደ። ላይሽ አልፈልግም፣ ለምንስ መጣሽ? የንችን እርዳታ አልፈልግም፣ ሂጂልኝ ከዚህ እያለ ሲወተውታት፣ አይ ካልከማ እንደውም ለእናት ደውዬ እነግራታለሁ፣ እናት መታ ታስታማለች፣ እንግዳውስ አለበተቀረ የኔን እዚህ መሆን መቀበል አለብህ ብላ አናደደችው። እሱም እናቱ እንዳሰማበት ስለሚፈልግ ብቻ በጣም ደረቅ ነሽ እሺ ክፉ ብሎ ጸጥ አላት። ከዛም ግን እሱ ወደ መጸዳጃ ቤት እንደሄደ ሲኖላ መጣች። ሲኖላ በር ስትቆረቆር ሜላት ከፈተችላት። በቃ እስከ መጨረሻ አጥራግርጋ ሰርባ እንደውም ልታንቃት ሁሉ ነበር። አባረረቻት። እኔና አርካን ጥሩ ላይ ነን፣ አትረብሽን፣ እኔ እያስታመምኩት ነው፣ በአንቺ የተነሳ እንደዚህ የሆኑ እንዴት ትመጫለች? ተመሰሽ ቀጥ ከዚህ ምናምን ብላ ብቻ ብዙ ነገር ብላት እንዳትገባ ከልክል አባረረቻት። አርካን ግን ድምፅ እየሰማ ነበር፣ ግን ማን እንደው አላወቅም። ሲኖላም ተናዳ ሄደች። የሄደችው ግን ደግሞ ሌላ ጥፋት ነው የሄደችው። ተመልሳ ዱቤ ይፋ ነበር። በዛ በጣም አናዳኛለች። እኔ እናንተ መስሉ ኮመንት ላይ አንዳንዴ የሲኖላ ስራ የሚያናዳችሁን ኮመንት ላይ ያስቀምጡልኝ። እና ውድ ተመልካቾቼ ሜላት ተመቻት። ይሄን አልነበር የምትፈልገው? በቃ ተመቻችላት አልኳችሁ። ደስ አላት። አርካን ሲመለስ ሳሎን ላይ ማን ነበር የመጣው? የሆነ ድምጽ እኮ ሰምቻለሁ አላት። አይ እንትን እኮ ነው እንትን ነው ይሄ ቆሻሻ የሚወስዱት ብላ ለማታለል ሞከረች እየተንተባተበች። አርካን ግን አይመስለኝም አላት። ሲኖላ እንደምትመጣ ውስጡ ይሰማው ነበር፣ እየጠበቃትም ነበር በውስጡ። ከዛም ቁጭ እንዳለ ተነስታ እሷ ወደ መኝታ ክፍል እንደገባች ሲኖላ መልእክት ላከችለት። እንዴት ተሻለ? ተስፋ አደርጋለሁ ላይ መጥቼ ነበር፣ ወደ ውስጥ መግባት ስላልተፈቀደልኝ መግባት አልቻልኩም። በጣም አዝናለሁ። ከሜላት ጋርም ጥሩ ጊዜ እያሳለፋችሁ እንደው ሰማሁ። እንኳን ደስ ያለ። በድጋሚ ተመልሼ ወደ ህይወት አልመጣም፣ አልረብሽህም። ደስ ብሎኛል። እግዚአብሔር ይማርህ አይነት ቃላቶችን ጽፋ መልእክት አስቀምጣለት አገኘ። በጣም ተናደደ፣ በጣም ተበሳጨ። እንደምንም ተነስቶ በጣም እየጮኸ ሜላት ብሎ ጠራት። እሷ ምን ሆነሃል አርካዬ? አመመህ? ሐኪም ቤት እንሂድ? ምን ሆነህብኝ ነው እያለች ማስመሰሏን ተያያዘችው። እሱ ግን አታስመስይ እባክሽ፣ ሂጅ ከዚህ
አንቺ ሲጀመር እዚህ ለምንድን ነው የመጣሽው? እኔ አንቺ እርዳታ አላስፈለገኝም ብዬሻለሁ። ውጭልኝ ከዚህ። ለምንድን ነው ሲኖላ እንዳትገባ የከለከልሻት? ብሎ በጣም ጮኸባት፣ ተቆጣት። እሷ እኮ ናት በእሷ የተነሳን እንደዚህ ሆንከው፣ እንዴት እሷን አሁን ትላለ ምናምን አለች። አይመለከትሽም፣ ይችልኝ ከዚህ ብሎ በጣም ሲጮህባት ደንግጣ አንተ የኔ ብቻ ነህ፣ አንተ የማንም እንድትሆን አልፈልግም፣ ከኔ ውጭ ከማንም ጋር ሆነ ማየት አልችልም ምናምን አለች። እሱም እስኪ በቃ ጮህባት፣ ደንግጣ ወጣች። ወጥታ ቀጥ ብላ ወደ ዱቤ ቤት ነው የሄደችው። እሷም ወደ ቤት ሳይሆን ዱቤ ጋር ተደዋውላ ወደሚጠጣበት ቦታ ነው የሄደችው። ዱቤ ደግሞ በደስታ ጩቤ እየረገጠ ነበር። ነገር ግን በደስታ ጩቤ እየረገጠው አንድ ተንኮል አድርጓል። እሱም ቅዱስ ደውሎ ልጅ እኮ ሳይሞትብኝ አይቀርም በጩቤ እኮ ወጋሁት ብሎ ሲለው እንኳን ይሞታ ታዲያ 10 ጊዜ ይሞት እንኳን አንድ ጊዜ ምን አገባህ አንተ፣ እንደውም ይሞት ደጋግሞ እያለ ሲለው አያይ ለሲኖላ ደውዬ ነግሬታለሁኝ ያለበትን አንስታ ሐኪም ቤት ትወስደዋለህ ብዬ አስባለሁ፣ ይተርፋል። በጣም ተናደደ ይህን ስለነገረው። እናም ሩጦ ሄዶ ሲኖላ ስታነሳው በድንገት ቀረጻት። ቪዲዮ ይዟል ዱቤ። ያንን ቪዲዮ ለአባቷ ልኮ ይህንን ለፖሊስ ሰጥቼ ነው ማሳስራት ልጅህን እያለ እያስጨነቀው ነበርና ያንንም ለመጠየቅ ነበር ሲኖላ ሄደችው። እናም እኔ ምንም አላጠፋሁም፣ ላተርፈው ነው የሞከርኩት እንጂ ምንም አላረኩም፣ ስለዚህ አንተ ምንም አታመጣም አለችው። ነገር ግን ክፉ ስለሆነ የሆነ ነገር ያደርገኛል ብላም ፈርታ ስለነበር ምንም ማድረግ አልቻለችም እና እዛው ቁጭ እንዳለች ነበር። እሱ ግን ትመጣታለይ፣ አገኝሻለሁ እያለ ገና ከመምጣቷ በፊት በልቡ እያሰበ በአፉም እያወራ ሁሉ ነበር። እናም ስትሄድለት አንቺ ፌንጣ ተመልሰሽ እንደምትመጪ አውቅ ነበር፣ እንዴት መጣሽ? ስትገቢ ሳልሰማሽ እያለ ሲላት ለምንድን ነው ማተወኝ? አባቴን ስለምን እንደምታስፈራራው አለችው። እኔ ምን አገባኝ? እዩማ በዚህ ነው ማስፈራራው እኮ፣ ከፈለግሽ ይህን ሰጥቻ አሳስርሻለሁ አላት። በጣም ደነገጠች። ግን ደግሞ ምንም እንዳላደረገች ነገረችው። አልሰማትም። ከአሁን በኋላ እኔ ስፈቅድልሽ ብቻ ነው ከዚህ ቤት የምትወጪው፣ እስከዛ ግን አርፈሽ ትቀመጫለሽ ብሎ ቤቱን ዘግቶባት ጥሏት ሄደ። መጠጥ ቦታ እንደሄደ ከሚላት ጋር ተደዋውሎ ለሚላትም ነገራት። 2 ሰርፕራይዝ አለሽ ነይ ቶሎ አላት። ምንድን ነው አለችው። አንደኛው ቁጭ በይን ጠጣ፣ ሁለተኛው ደግሞ ሲኖላ እኮ ቤት መታለች አላት። በጣም ደስ አላት። እሰይ ይችም አትረባ፣ በቃ እንግዳ አጥብቀ ያዝ ምናምን አለችው። ግን ደግሞ ዛሬ ለዚህ ሽልማትህ ዋጋ ይገባሃልና የሆነ ስጦታ ልሰጥህ ይገባል አለችው። ምንድን ነው እሱ ሲላት አብረን እናድራ ዛሬ አለችው። ምንም አይነት የሴትነት ክብርና ፍረት የሌላት በጣም መጥፎ ሴት ናት ሜላት። ቀጥ ብለው ተያይዘው ወደ ዱቤ ቤት ሄዱ። ዱቤ ቤት ሲሄዱ ደግሞ ሲኖላ እንደተለመደው ቁጭ ብላለች። ሁለቱም ዛቱባት፣ አንጓሸሸቻት እንዴት ተለመደው ሜላት። ዱቤ ማሳቀኝ በዚሁ አጋጣሚ እዛ ያልሽናው ሽንት ያለ ቆይ ሴቶች ከመያያዛቸው በፊት ልሽና ብሎ ጥሏቸው ወደ መጸዳጃ ቤት ገባ። እሱ ደርሶ እስከሚመለስ ግን ሜላት ጸጉሯን ይዛ ሲኖላን በጣም አስጨነቀቻት። ልታንቃት ሁሉ ፈለገች። እየተነጋገሩ ባለበት ቆሻሻ ነሽ፣ በጣም ባለጌ ነሽ፣ አርካንን የውሸት እወድሃለሁ ስትዩ ቁሜ ዝም አልልም፣ ሁሉንም እነግረዋለሁ አለቻት። አንድ ነገር ተንፍሽ እላለሁ በይና እገልሻለሁ እያለች እየዛተችባት ዱቤ ተመልሶ መጣ። ሴቶች ጸባችሁ ምን ደረሰ እያለ እየቀለደባቸው ነበር። ከዛም ተያይዘው እና ያሁን አንቺና እኔን ተኛ ተያያቲችን ፌንጣ እኔ አንድ ሳምንት ስረግጣት ልክ ትገባለች ብሎ ዝቶባት አሁንም ሲኖላ ላይ ተያይዘው ወደ መኝታ ክፍል ገቡ። ሲኖላም ቁጭ እንዳለይ ሳሎን እነሱ ተያይዘው ገቡ። እናም ሜላት ቆሻሽትም አብረው አደሩ። ከዛ በኋላ ተነስታ ጧት ወደ አርካን ቤት ሄደች። አርካን ሲኖላ ናት እያለ በሚጠባበቅበት ሰዓት ድንገት በሩን ሲከፍት ሲኖላ ሲል ሜላት ሆነች። በጣም ተናደደ። እንዳትመጭ ብዬሻለሁ፣ ለምን መጣሽ? አልፈልግም ያንቺን እገዛ አላት። እሷ ግን አልሰማህም፣ እሷ ራሱ አሁን የት እንዳለች ታውቃለህ? ባሏ ጋር ተመልሳለች። ስለዚህ አርፈህ ከኔ ከሁን አይነት ነገሮችን አለችው። እሱም ጮሆባት ዝቶባት ከቤቱ አባረራት።
ከዛ በተቃራኒው ግን ሲኖላን ማግኘት የግድ ሆነበትና በጣም ፈለጋት። ቴክስት ማረገላት፣ ደወለላት፣ አልመለሰችም። ምን ሆና ይሆን እያለ ሲጨነቅ ግን ደግሞ ለምንድን ይህን ያህል የምጨነቅ አይን ሁሉ አርጋኝ ይላል። ግን ደግሞ ውስጡ አልቻለም። በመጨረሻም ሲኖላ በቴክስት መለሰችለት። አሁን አልችልም፣ እደውልልሃለሁ ትንሽ ቆይቼ የሚል መልእክት አየ። ደስ አለው። ትንሽ ቆይታም ደወለችለት። ነይ ቶሎ አላት። ለትንሽ ደቂቃ ነይ ቶሎ አላት። እሺ ብላ ቶሎ መጣች። እንደ መጣች እንግዲህ ወዲያውኑ ተሳስመው ምግብ አቀረበላት። በጣም ርቧ ስለነበረ እሱም ማውራትም እና ብላም ማለትም አልቻለኝ። ቶሎ ቶሎ እየበላች አርካን በፍቅር አይን እያየ ጸጉሮቿን እየደባበሳት ነበር። ወዲያውኑ ዱቤ ደወለ። ቶሎ መመለስ አለብኝ፣ ዱቤ በዚህ አስፈራርቶኛል፣ ቪዲዮ ይዞብኛል፣ እንደዚህ ብላ አወራችው። አንቺ እኮ ልታድኝ እኔ ሞከርሽ፣ ምንም አላጠፋኝ፣ ስለዚህ ምንም አያመጣም፣ አትፍሪ አላት። አይ ቪዲዮውን እስካገኝ እዛ ቤት መሆን አለብኝ፣ እባክህ ታገስኝ እያለች እየለመነችው ነበርና በቃ ቶሎ ልሂድ ብላ ጥላው ሄደች። እንደደረሰች ደወለላት ሲላት አይ ቀድሜዋለሁ፣ ለፈተና ነበረ ቀድሜው ቤት ገብቻለሁ እያለች ስታወራው ቪዲዮውን እስከማገኝ ከዚህ ቤት መውጣት አልችልም፣ እባክህ ታገሰኝ፣ ትንሽ ጊዜ ብቻ ስጠኝ እያለ እያወራችው ድንገት ሜላት ከየት እንደመጣች ሳይታወቅ ድንገት መጣችና ሲኖላን አነቀቻት። ስልኳ አልተዘጋም ነበር፣ ምክንያቱም እያወሩ ስለነበር አርካን እየሰማት ነበር። ሩጦ ደረሰላት። ሲኖላን አንቃ ልትገላት ስትል አርካን ደረሰና ሜላት ወረወራት። በድንገት ሜላትን ወሮሮ ሲኖላን እያነሳት እንዳለ ዱቤ ደግሞ ድንገት ከየት እንደመጣ ሳይታወቅ ድንገት እሱም መጣ። ምን ይፈጠር ይሆን? ውድ ቤተሰቦቼ ክፍል 14 ይሄን ይመስል ነበር። የሲኖላ ድራማ ክፍል 14 ተደረገ፣ በዚህ ተጠናቀቀ። ክፍል 15ን ይዤላችሁ እስከምመጣ በትዕግስት እንደምጠብቁ ተስፋ አደርጋለሁ። በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ።